ሰላም ጤና ይስጥልን የብስራት ዩቲዩብ ቻናል ተመልካቾቻችን ነው የተለያዩ መረጃዎችን ይዘን ቀርበናል። ዜናዎቹን እየመራሁ እኔ ቅድስት ደጀኔ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው አብሬያችሁ የምቆየው። የምናስቀድመውም የሀገር ውስጥ መረጃን ይሆናል። የጉራጌ ክትፎን በዩኔስኮ ለማስመዝገብ ጥናት እየተካሄደ መሆኑ ተነገረ። የጉራጌ ክትፎን ጨምሮ 4 የጉራጌ ባህላዊ እሴቶችን በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ወይንም ዩኔስኮ በዓለም ቅርስነት ለማስመዝገብ የተሰራ መሆኑን የዞኑ ባህልና ቱሪዝም መምሪያ አስታውቋል። የጉራጌ ዞን ባህልና ቱሪዝም መምሪያ ኃላፊ ወይዘሮ መሰረት አመርጋ በዞኑ የጉራጌ ክትፎ አዘገጃጀትን፣ ባህላዊ የቤት አሰራርን፣ ባህላዊ ዳኝነትን እንዲሁም የጉራጌ መንደር ጀፎር አሰራርን በዩኔስኮ ለማስመዝገብ ለኢትዮጵያ ቅርስ ጥበቃ ባለስልጣን ጥያቄ ቀርቦ ተቀባይነት ማግኘቱ ለብስራት ራዲዮ ተናግረዋል። አራቱንም ቅርሶች በአንድ ጊዜ ማስመዝገብ ስለማይቻልም ከባለስልጣኑና ከሚመለከታቸው አካላት ጋር ውይይት በማድረግም በቀዳሚነት የጉራጌ ክትፎን በዩኔስኮ ለማስመዝገብ መወሰኑ ተገልጿል። በዚህም የተነሳ የጉራጌ ክትፎ ላይ ጥናት እየተካሄደ መሆኑንና ጥናቱ ሲጠናቀቅ መረጃዎች ተደራጅተው ለዩኔስኮም እንደሚላኩ ወይዘሮ መሰረት ለጣቢያችን ተናግረዋል። የጉራጌ ማህበረሰብ በርካታ ሃይማኖታዊ፣ ተፈጥሯዊና ሰው ሰራሽ የቱሪስት መስህቦች ያሉት ሲሆን ከፍተኛ ጥናትና ምርምር የሚፈልጉ ዋሻዎች፣ እድሜ ጠገብ መስጂዶች ውስጥ የሚገኙ ኪታብ፣ ቁርአን እንዲሁም እድሜ ጠገብ በሆኑ ገዳማት ውስጥ የሚገኙ ንዋየ ቅድሳት ተገቢው እንክብካቤና ጥበቃም እንዲደረግላቸው እየሰራ መሆኑን መምሪያው አስታውቋል። ዘገባው የመባ ወርቅነህ ነው። በማዕከላዊ ጎንደር ዞን 2 ህጻናትን አግቶ 400 ሺህ ብር የጠየቀው ግለሰብ በቁጥጥር ስር ዋለ። በማዕከላዊ ጎንደር ዞን ታች አርማጭ ወረዳ 2 ህጻናትን አግቶ 400 ሺህ ብር የጠየቀው ግለሰብ ፖሊስ ባደረገው ፈጣን ክትትል እጅ ከፍንጅ መያዙ ተገልጿል። የታች አርማጭ ወረዳ ፖሊስ አዛዥ ኢንስፔክተር ባቤ አሻግሬ እንደገለጹት ትኩ አደራጅ የተባለው ግለሰብ ጥር 1 ቀን 2018 ዓ.ም በሳንጃ ከተማ ህፃን እድላዊት ፍሳህንና ህፃን ኪዳን መላክን ዳቦን ንግዛ በሚል አታሉ ወደ ጫካ ይዟቸው መሶሩን ተናግረዋል። ግለሰቡ ህጻናቱን ከሰወረ በኋላ ለቤተሰቦቻቸው በመደወልም 400 ሺህ ብር በአስቸኳይ ካልተከፈለኝ ህጻናቱን እገድላቸዋለሁ የሚል ዛቻ ተናግሮ እንደነበር ተገልጿል። ይሁን እንጂ መረጃው የደረሰው የወረዳው ፖሊስ በዚያው ዕለት ከምሽቱ 2 ሰዓት ላይ አጋቹን ከነ ህጻናቱ እጅ ከፍንጅ በቁጥጥር ስር አውሎታል። ፖሊስ አዛዡ አክለውም ህጻናቱ ላይ ምንም አይነት የአካል ጉዳት ሳይደርስ መታደጋቸውን የፖሊስን ወንጀል የመቆጣጠር ብቃት ያሳየ መሆኑን ገልጸዋል። በአሁኑ ወቅት በአጋቹ ላይ አስፈላጊው ምርመራም እየተጣራም ሲሆን ህብረተሰቡ ለአካባቢው ሰላምና ደህንነት ከፖሊስ ጋር ያለውን ትብብር እንዲቀጥልም ጥሪ ቀርቧል። ዘገባው የሰብል አበበ ነው። የታገቢኛለሽ ጥያቄን አልተቀበለችኝም በሚል የሚወዳትን ልጅ አንገቷን 3 ቦታ በስለት ወግቶ የገደለው ግለሰብ በእስራት ተቀጣ። በምስራቅ ቦረና ዞን ነገሌ ቦረና ከተማ መልካ ኦዳ የተባለ አካባቢ ነዋሪ የሆኑት ጆፌ ጥላሁን በጫት ንግድ እንዲሁም ማስተዋል ጌታቸው ደግሞ ቡናና ሻይ በማፍላት የሚተዳደሩ ናቸው። ሁለቱም ካላቸው የንግድ እንቅስቃሴ አንጻር የመቀራረብ እድል ፈጥሮላቸዋል። ጆፌ በተደጋጋሚ ቡና ለመጠጣት የስራ ቦታዋን ይጎበኛል። በዚህም ከማስተዋል ጌታቸው የአይን ፍቅር ውስጥ የገባም ሲሆን በሷ በኩል ደግሞ ይህ ስሜት እንዳልነበረ የምስራቅ ቦረና ዞን ፖሊስ መምሪያ የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ኮማንደር በቃሉ በለጠ ለብስራት ራዲዮ ገልጸዋል። በሁለቱ መካከል ያለው ግንኙነትም በዚህ መንገድ እንደቀጠለም ታህሳስ 18 ቀን 2018 ዓ.ም ጆፌ ጥላሁን ለማስተዋል ጌታቸው የታገቢኛለሽ ጥያቄ ለማቅረብ በዝግጅት ላይ መቆየቱን የተገለጸው። በዚህም በዕለቱ ከቀኑ 10 ሰዓት ላይ ጆፌ ጥላሁን ለማስተዋል ጌታቸው የታገቢኛለሽ ጥያቄ ለማቅረብ ተዘጋጅቶ ቡናና ሻይ ወደምታፈላበት ስፍራ በመሄድ የታገቢኛለሽ ጥያቄውን ሲያቀርብ በንቀት ምራቅ እንደተፋችበት ለፖሊስ በሰጠው ቃል ተናግሯል። የታገቢኛለሽ ጥያቄም በዚህ መልክ ስትመልስ ንዴት ውስጥ ገባው የሚለው ጆፌ ጥላሁን ስሜቱን መቆጣጠር አቅቶኝ ወደ ቤት ተመልሼ ስለታም ጩቤ በማምጣት የምትኖርበት አካባቢ ሄዶም ሸሽጎ በያዘው ስለታም ጩቤ 3 ቦታ አንገቷ ላይ እንደወጋትና የሕክምና ተቋም ሳትደርስ ህይወቷ ማለፉም ተገልጿል። የድርጊቱ ፈጻሚ ጆፌ ድርጊቱን እንደፈጸመ ለማምለጥ ሙከራ ሲያደርግም የጸጥታ አካል ከህብረተሰቡ ጋር በመተባበር ሊያመልጥ የሞከረውን ጆፌ ጥላሁን ከስለት መሳሪያው ጋር በቁጥጥር ስር አውሎታል። ፖሊስም የድርጊት ፈጻሚ ጆፌ ጥላሁን በቁጥጥር ስር አውሎ የምርመራ መዝገቡን በአስከሬንና በሰው ማስረጃ በማጠናከርም ለአቃቤ ሕግ ልኳል። አቃቤ ሕግ በ10 ቀናት ውስጥ ክስ በመክፈት ለምስራቅ ቦረና ዞን ከፍተኛ ፍርድ ቤት በመላክ ፍርድ ቤቱም ጉዳዩ በፍጥነት በማየትም ጥር 1 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ጆፌ ጥላሁን በእድሜ ልክ እስራት እንዲቀጣ የወሰነበት መሆኑን ኮማንደር በቃሉ በለጠ ጨምረው ለጣቢያችን ገልጸዋል። ዘገባው የባልደረባችን ኤደን ሽመልስ ነው።
አሁን ደግሞ ከውጪ ወዳገኘናቸው መረጃዎቻችን እናልፋለን። ተቃዋሚዎች በለንደን ከሚገኘው የኢራን ኤምባሲ ባንዲራ መንቀላቸውን ተከትሎ የኢራን መንግስት በቴህራን የሚገኙትን የብሪታንያ አምባሳደርን አስጠራ። ኢራን ለንደን በሚገኘው ኤምባሲዋ የኢራንን ባንዲራ 2 ጊዜ በመውረዱ ምክንያት የብሪታንያ አምባሳደርን ማብራሪያ እንዲሰጡ ጠርታለች። የኢራን መንግስት ቴሌቪዥን እንደዘገበው በሚዲያ ሽፋን ውሸትን የሚያሰራጭና ሽብርተኝነትን የሚያራምድ እንቅስቃሴ መኖሩን የኢራን ባለስልጣናት ቅሬታ ማቅረባቸውንም ዘግቧል። ዩናይትድ ኪንግደም የቢቢሲ የፋርስ አገልግሎትና የኢራን ኢንተርናሽናል ቢሮዎች መገኛ ስትሆን ሁለቱም በኢራን መንግስት ለረጅም ጊዜ ሲተቹ ቆይተዋል። በሌላ በኩል ፕሬዚደንት ዶናልድ ትራምፕ ዩናይትድ ስቴትስ ኢራን በጸረ መንግስት ተቃዋሚዎች ላይ ለወሰደችው እርምጃ ወታደራዊ ጣልቃ ገብነትን ጨምሮ በጣም አማራጮችን እያጤነች ነው ብለዋል። ከቅርብ ቀናት ወዲህ ቢያንስ 100 የጸጥታ አባላት መገደላቸውን የመንግስት መገናኛ ብዙሃን ዘግቧል። በኢራን ዋና ከተማ ቴህራን የሟቾች ቁጥር እየጨመረ መምጣቱን የሚጠቁም በደርዘን የሚቆጠሩ አስከሬኖችን የሚያሳይ ቪዲዮም ተጋርቷል። ፕሬዚደንት ማሱድ ፔዜሽኪያን ከኢራን ሚዲያ ጋር ተነጋግረው በሀገሪቱ ለተፈጠረው አለመረጋጋት አሜሪካና እስራኤልን ተጠያቂም አድርገዋል። የኢራን ጠቅላይ መሪ ዓለም አምባገነኖች እንደወደቁት ሁሉ ትራምፕም ይወድቃሉ ሲሉ ተናገሩ። የኢራን ጠቅላይ መሪ የዩናይትድ ስቴትሱ ፕሬዚደንት ትራምፕ በሀገራቸው ላይ በተደጋጋሚ የሚሰነዝሩትን ስድብና ማስፈራሪያ ለመመከት ወደ ማህበራዊ ሚዲያ ብቅ ብለዋል። አሊ ካሜኒ በፋርስኛ ቋንቋ ባሰራጩት መግለጫ ላይ እንዳስታወቁት ያ በትዕቢት ተቀምጦ በዓለም ላይ ሁሉ ሲፈርድ የኖረ ሰው እንደ ፈርዖን፣ ኒምሮድ፣ ሬዛ ሻህ፣ መሐመድ ረዛ ሻህና መሰል ትምክህተኞች በነበሩበት ጊዜ ተገለበጡ መሆናቸውን ትራምፕ ይወቁ፣ እሳቸውም ደግሞ ይወድቃሉ ሲሉ ተደምጠዋል። የኢራን የውጭ ጉዳይ ሚኒስትር አራክቺ እንዳሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቴህራን ወታደራዊ እርምጃ ለመውሰድ ማሰባቸውም ተከትሎ ለጦርነትም ሆነ ለውይይትም ዝግጁ ነን ሲሉ ተናግረዋል። በሀገር አቀፍ ደረጃ የተካሄዱት ተቃውሞችም ትራምፕ ጣልቃ ለመግባት ሰበብ ለመስጠት የታለመበት አመጽና ደም አፋሳሽ ሆነዋል ሲሉ ከሰዋል። በሳምንቱ መጨረሻ የተከሰተውን ሁከትና ብጥብጥ በተመለከተም ለውጭ ዲፕሎማቶች ማብራሪያ የሰጡት ሚኒስትሩ ሁኔታው አሁን ሙሉ በሙሉ በቁጥጥር ስር ውሏል ሲሉ ተደምጠዋል። በሌላ በኩል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በመላ ሀገሪቱ በሚገኙ ተቃዋሚዎች ላይ የኢራን ባለስልጣናት እየወሰዱት ያለው ከልክ ያለፈም የኃይል እርምጃ መኖራቸውን የሚያሳዩ ሪፖርቶችም እንዳሳሰባቸው ገልጸዋል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። ዜናዎቹን እየመራው እኔ ቅድስት ደጀኔ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር አብሬያችሁ የቆየሁት። በያላችሁበት ሰላም ሁኑ።